ከአንቺ ጋር ምንም የሚያገናኘን ነገር የለም ብሎ ሀብሉን ብሩክ ለእዩ መለሰላት። ለምንድን ነው እንደዚህ የምታደርገው? ቢፈልግህ ሽጠው ቢፈልግህ ጣለው፣ ለኔ ልትመልስልኝ ግን አልፈልግም ብላ አልቀበልም አለችው። ለካሜራ አማኑ ይኸው ተረከበኝ ብሎ ይኸው ተለማመጣትና ከፈለክ ስጣት፣ ያለበለዚያም ራስህ አጥልቀው ብሎ ብሩክ ተናገረ። እኔ የምነግርሽ ነገር ሁለተኛ አጠገቤ እንዳትደርሺ። ሀይሚ ጋርስ ለምን ሄደሽ ከእሷ ጋር ደግሞ አወራሽ? እሷም ጋር እንዳትሄጂ ወደ እኔም ህይወት እንዳትመለሽ ብሎ እዩን አስጠነቀቃት። ቆይ አንተ የምታደርገው ነገር ትክክል ነው ወይ? እኔ እንደ ማንኛውም ሴት ዝርክርክ ሆኜ ስላላገኘኸኝ ነው አይደለ እንደዚህ የምታደርገኝ? የጀመርከው ነገር አያዋጣህም። እኔ የልጅህ እኮ እናት ነኝ አለችው። ኧረ እባክሽ ተይ እንጂ በእኔ ልታሳብቢ ነው እንዴ? የራስሽ ጉዳይ። ይኸው ሀብልሽ፣ ዋናው ቁም ነገሩ እኔ ያንቺን ሀብል አልፈልግም ተረከቢ ብሎ ሀብሉን ወርውሮላታል። ሰዎቹም እያስቸገሩኝ ነው፣ እንዲሁም ደግሞ እንዴት ያንቺን ወርቅ እኔ አጠልቃለሁ አላት። ለምን ያሁኑን ሳይሆን እንዴት ጥሩ ጊዜያቶችን እንዳሳለፍን አትርሳ። በሚዲያ ስላልተለቀቀ ነው። ጣፋጭ ጊዜያቶችን እኮ አሳልፈናል ብትለውም በጭራሽ ግግም ብሎ አልፈልግሽም፣ ከዛች ጋር ግን ከአዲሷ ፍቅረኛ ጋር ድርሽ እንዳትይ። ምን ነው ተቃጠልሽ እንዴ? እሷን በማንጣት ያላት። አዎ እንዴት አልናደድ? እኔ ሴት አይደለሁም እንዴ? እኔ ልጅ እናት አይደለሁም እንዴ? እንዴት አልናደድ አለች። ተናደጂ፣ ከሀይሚም ጋር እንዳትቀርቢ፣ ከኔም ጋር እንዳትቀርቢ፣ የራስሽን ህይወት ኑሪ ብሎ አስጠነቀቃት። እዩ በጣም አዘነች። በጣም ልቧን ብሩክ ሰብሮታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ብሩክ ለእዩ ደውሎላት እሷ በጣም ደስ ብሏት ነበረ። ምን ሊነግረኝ ነው? በቃ ወደ ራሴ ህይወት ሊመለስልኝ ነው ብላ በደስታ ያረገዘችለትን የልጇን አባት ብሩክን ልታገኘው በዛ በጉጉት እንደጠበቀች፣ እሱ ደግሞ ሊያገኛት እየፈለገው እሷ ስጦታ ያበረከተችለትን የአንገት ሀብል ወርቅ ነበረ። እኔ ይህን ስጦታ ስትሰጭኝ አይኔ ተጨፍኖ ነበር፣ ስለዚህ አልፈልገውም ብሎ ሲላት፣ እንዴ ደስ ብሎ አይደለም እንዴ በጊዜው የተቀበልከኝና ያጠለቀው? ለምን እንደዚህ ትላለህ? አሁን ልብ ስለሸፈተ ነው ወይ ብላን ብትለው፣ አልፈልግም በቃ እኔ አልፈልግም፣ ይኸው ራስሽን ንብረት ተቀበያላት። እሷ ግን ለምንድን ነው በቃ ልጄ ከሱ ጋር ሆኜ ነው ልጄ ሙሉ የምፈልገው፣ ጥሩ የተባረከ ፈጣሪ ስጠኝ፣ እኔ ጨዋ ሴት ነኝ እንደምትሉኝ አይደላችሁም፣ እኔ ብሩኬን አልበደልኩትም፣ እኔ አልተጫወትኩበትም እያለች እንግዲህ ብዙ አስተላልፋለች። ወደ ሀይሚ ጋር የሚሄደችው ብሩክን ለማግኘት ነበረ። ሀይሚ ደግሞ ውጭ ሊፈልጊው እንጂ ብሩክ የሚባል ሰው ወደ እኔ ቤት ተመልሶ አይመጣም፣ ያስረገዘሽን ዘው ባልሽን ብሩክን በውጭ ፈልጊው ብላ ነበረ። እሷም ደግሞ እሱን በጉጉት እየጠበቀችው ነው። ምክንያቱም ምን ሊነግረኝ ነው ብላ ነበረ ደስ እያላት። ያው ነፍሰ ጡር ናት፣ እንክብካቤ የምትፈልግበት ጊዜያት ላይ ነበረች እና እሱ ደግሞ በዛ ሰዓት ከጎኗ አልነበረም። አይደለም ከጎኗ ለመኖር ብቻ ስላረገዘችው ልጅም ምንም ሀሳብ ያልሰጠና አልፈልግም ብሎ የካዳት ናት። ስለዚያ በጣም እሷ ተሰምቷት ነበረ። ግን አሁን እሱ ሊያገኛት እንደፈለገ ሲነግራት በዛ ደግሞ በጣም ደስ ብሏት ነበረ። የብዙዎች አስተያየት ደግሞ እሷ የሰጠችህን ለምን አደረገ ብለውታልና በዛ ምክንያት ነው ያንን ሀብል ሊመልስላት የፈለገው። መልሶላታል። እኔ የፈለኩሽ ይህንን ላስረክብሽ ነው እንጂ ለሌላ ፈልጌሽ አይደለም፣ ወደ ህይወቴ አትምጭቤ ብሎ ሲነግራት ለምን እንደዚያ ትላለህ አንተ? አሁን ሁሉ ነገር ለማስረጃ ብለሽ ነው ወይ ካሜራ አዘጋጅተሽ የምትጠብቅኝ ብሎም ብሏታል። አዎ ያ ያስፈልጋል።
ያሳለፍናቸውም መልካምና ጣፋጭ ጥሩ ጊዜያቶችም እንደዚህ ስላልነበሩ ነው እንጂ ይቆጭ ነበረ። ምን ነው ቪዲዮ በነበራቸው ብላ ነገረችው። ተይ እንጂ እባክሽ እዛው የሚያዋጣሽን ፈልጊን ያላዋጣሽ ምን የራሴ ህይወት አለኝ ብሎ እንግዲህ ለዩ ነግሯት ያንን ሀብል ለካሜራ አማኑ ሰጥቶታል። ካሜራ አማኑን ያው አባብለህም ቢሆን ስጣት ያለበለዚያ እንደፈለግክ አድርገው ብሏል ብሩክ። እሷም ደግሞ እኔ አልቀበልም፣ እንደዚያ ከፈለግህማ ለእኔ አትመልስልኝም ነበረው ብሻህ ወይ ትጥለው ነበር ወይ ትሸጠው ነበረ። እኔ የሰጠውትን ስጦታ እንዴት ትመልሳለህ ብላ ነግረዋለች። ብሩክ ግን በጣም ተናዶ እኔሽን ላይ አልፈልግም፣ ወደ ህይወቴም እንዳትመጪ፣ ይሄው ንብረትሽን መልሽልሻለሁ፣ እኔ ጋር የለም፣ ሀይሚ ጋርም ሄደሽ ሀይምን እንዳትረብሻት ብሎ አስጠንቅቋታል። እዩ በመጨረሻ ካሜራማን ወርቁን በእጇ ቢሰጣትም ለብሩኬ ደግማ ለመስጠት ይኸው ውሰድ የራስ ነው እያለችው እሱ ጥሏት መኪና ውስጥ ገብቷል። በመጨረሻ ያንን ሀብል እሷም ጥለዋለች ማለት ነው እና ብሩክ በእዩ ላይ ደግሞ ዛሬ ሌላ ትኩሳት ጠባሳ ሊጥልባት ነው። እዩ ባረገዘችው ልጅ አልተቀበላትም። እንግዲህ እሷው ጭንቀቷን እየተወጣችው ነው። አሁን ደግሞ ሌላ ጠባሳ ጥሎባታል። ምክንያቱም የሰጠችውን ሀብል አልፈልግም፣ አንቺን ብቻ ሳይሆን የሰጠሽኝንም ስጦታ እኔ ጋር እንዲቆይ አልፈልግም፣ ስለ ልጁም እኔ ያገባኝም ብሏታል። እንግዲህ እናቱ ተቆጥተውታል። ምክንያቱም እንዲህ አይነት ነገር አድርገ ከሆነ በዲኤንኤ የሚለይ ስለሆነ ችግር የለም ብሏል። ሀይሚም እንግዲህ እሷም ሰላማዊ ህይወት እየኖርኩኝ ነው፣ እሱን ከፈለግሽ በውጭ እንጂ እዚህ ቤት መተሽ ካሜራ የመደቀን መብት የለሽም ብላት ከቤት አስወጥታታለች። እዩ በመጨረሻ ብሩክ ጥሏት ሄዶ እሷ በእግሯ ስትሄድ እሱ መኪና ውስጥ ገብቷል። ሀብሉን ግን አንቺም ስላረገዝሽው ልጅም አያገባኝም፣ እኔ ጋርም ያለው የሰጠሽኝ ሀብል አይኔ ተጨፍኖ ነበር የተሰጠኝ፣ አልፈልገውም፣ እኔ ራሴ ህይወት አለኝ ብሎ አስጠንቅቋት ያንን ሀብል መልሶላታል። በእውነት እዩ በቀጣይ ምን እየገጥማት ይሆን? ብሩክ እውነት ለሀይሚስ ወይንስ ለእዩ ምን ያደርግ ይሆን? ምንስ መጨረሻው ምን ይወስን ይሆን? ይህንን ነገር ደግሞ እናቱ ሲሰሙ አርግዛ አላቅሽም ብሏታል። እንደገና ሀብሉን መለሰላት። ይሄ ነገር ከባድ ነው። ቢያንስ እስከምትወልድ እንኳን ምን አቸኮላል? ምን አለ ይሄ ነገር ህሊኗን ይነካታል ብትል ቃስ ብትል ብሩክ እላለሁ። ቤተሰብ ለአሁኑ የነበረን ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ። ቻናሉን አበረታቱ ትላለሁ። በቀጣይ እንግዲህ ጋሼና የብሩክ እናት ደግሞ ሌላ ሽምግልና ሊመጡ ይችላሉ። ብሩክ ወደ ቤቱ ይመለስ፣ ሀይሚ አታስወጪው፣ በሱ ቤት ገብተሽ ሙጭጭ አትበይ ልትባል ትችላለች። ሀይሚ ማለት ነው። ሀይሚ ደስ ብሏታል። አሁን ትላንትና የልብ ስተሽ ከአንቺን አስረግዞ ሌላ ሴት እንዲፈልግ ያደረግሽው አንቺ ነሽ ብላ ነግራታለች። እሷም ደግሞ ሌላ ሴት ማንጣቱን ሰምቻለሁ፣ ግልጸኛ ሆኖ ያንን ነገር ስላደረገ ቀበለዋል። አሁን ደውሎልኛል፣ በቃ እኔ ያውቀዋለሁ የኔ ነበር በፊት ብላ ያንን ነገር ወስና እንግዲህ ሀብሉን ዛሬ መለስ አደረገላት። እውነት ጨካኝ ነው እና ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።